በሀገራችን በኢትዮጵያ በየቀኑ በጉልበት ህመም፣ በደም ስኳር መናር፣ በድንገተኛ የደም ግፊት መውጣትና መውረድ እንዲሁም በከባድ የድካም ስሜት የሚሰቃዩትን እድሜያቸው ከ60 ዓመት በላይ የሆኑ ውድ ወላጆቻችንን አባቶቻችንና እናቶቻችንን ስናይ ሁላችንም ልባችን ያዝናል። ነገር ግን ይህ ሁሉ ስቃይ የመጣው እድሜ ስለገፋ ሳይሆን በየቀኑ ለጤናቸው ጥሩ ነው ብላችሁ በየማዕዱ የምታበሏቸው አታላይ አትክልቶች በሰውነታቸው ውስጥ እንደ ረቂቅ መርዝ እየሰሩ ስለሆነ ሊሆን እንደሚችል አስበን እናውቃለን? አዎ፣ ሁላችንም አትክልት መመገብ ሁልጊዜም ቢሆን ለሰውነት ፍጹም ጠቃሚ ነው ብለን በደፈናው እናስባለን። ነገር ግን አዳዲስ የዓለም አቀፍ የሥነ ምግብ ሳይንስ ጥናቶች በግልጽ እንደሚያሳዩት እንደ በቆሎ፣ በቆርቆሮ የታሸጉ ምግቦች እንዲሁም በየቀኑ የምንጠቀማቸው ቲማቲምና ነጭ ድንች በተለይም ዕድሜያቸው ለገፋ አረጋውያን የውስጥ አካል እብጠትን በማፋጠን መጋጠሚያን በማቁሰል እና አእምሯቸውን በማደንዘዝ እጅግ አደገኛ የጤና ጠላቶች መሆናቸውን አረጋግጠዋል። በሌላ በኩል ደግሞ እነዚህን አታላይ አትክልቶች በአግባቡ በማስወገድ በምንተካቸው የወላጆቻችን የተዳከመ የአይን እይታ ሙሉ በሙሉ የሚያበሩ፣ የላላውን አጥንታቸውን እንደ አዲስ የሚያጠነክሩ፣ የደም ግፊታቸውን የሚያስተካክሉ እና እድሜያቸውን በሙሉ ጤና የሚያስረዝሙ አራት እጅግ አስደናቂና ታምረኛ የሆኑ አረንጓዴ አትክልቶች በተፈጥሮ ተዘጋጅተውልናል። ውድ የሀገሬ ልጆች፣ ወላጆቻችንን በክብር ለመንከባከብ ከማይረባ ስቃይና ከህመም ለመታደግ እንዲሁም እድሜያቸውን በሙሉ ሳቅና ጥንካሬ ለመሙላት ይህን አሁን የምነግራችሁን ወሳኝና ሳይንሳዊ ሚስጥር ገና ከመጀመሪያው ሰከንድ ጀምሮ እስከ መጨረሻው ድረስ በአንክሮ ልታዳምጡትና ዛሬውን በቤታችሁ ውስጥ በተግባር ልታውሉት ይገባል። ይህ እጅግ ውድና ወሳኝ መረጃ እያንዳንዱ ኢትዮጵያ አባትና እናት ዘንድ ደርሶ ከቤት ውስጥ ስቃይና ሰላም ማጣት ሊታደጋቸው ስለሚችል ይህን በጎ ስራ በመደገፍ አሁን ሁላችሁም ቪዲዮ ላይክ ማድረግ ለብዙዎች እንዲዳረስ አግዙ። ሌሎች ወገኖቻችሁም የፍቅር ስጦታ ይሆን ዘንድ ሼር ማድረጋችሁንም ፈጽሞ እንዳትረሱ። አሁን በቀጥታ ወደ ዝርዝር ትንታኔው እንሸጋገር። አንደኛ፣ በቆርቆሮ የታሸጉ በኬሚካል የቆዩና ቆምጣጤ የገባባቸው አትክልቶች ሃይ ሶዲየም ኤንድ ፕሪዘርቭድ ቬጂቴብልስ። በሀገራችን በኢትዮጵያ በአሁኑ ሰዓት በተለይም በትላልቅ ከተሞች ውስጥ በቆርቆሮ የታሸጉ ምግቦችን፣ የተቀነባበሩ አትክልቶችና የተዘጋጁ ምግቦችን ከሱፐርማርኬት መግዛት እንደ ትልቅ ዘመናዊነት፣ እንደ ስልጣኔ እና እንደ ቅንጦት የኑሮ ዘይቤ የታየ በስፋት እየተለመደ መጥቷል። በተለይም ደግሞ በከተማ ውስጥ ብቻቸውን ለሚኖሩ ወይም እድሜያቸው ለገፋ ወላጆቻችን የምግብ ዝግጅት ስራ ለማቅለል ጊዜን ለመቆጠብና ድካምን ለመቀነስ በሚል መልካም ሀሳብ ተነሳስተን በቆርቆሮ የታሸጉ አረንጓዴ ፎሶሊያዎችን፣ የታሸጉ ቀይ ስሮችን፣ ጥቅል ጎመኖችና የደለቡ የወይራ ፍሬዎችን በብዛት እየገዛን በየቤታችን እናከማቻለን። ነገር ግን በእነዚህ ውብ እና አንጸባራቂ ማሸጊያዎች ውስጥ ለረጅም ጊዜ ሳይበላሹ እንዲቆዩ ተብሎ የተጨመረው ኬሚካልና አረጋውያን በቀጥታ ወደ ከባድ ህመም የሚመራ እጅግ ከፍተኛ የሆነ የሶዲየም ወይም የጨው ክምችት በውስጣቸው ተደብቆ እንደሚገኝ ብዙዎቻችን ፈጽሞ አናውቅም። በአማካኝ በአንድ የታሸገ አትክልት ውስጥ ከ800 እስከ 1200 ሚሊግራም የሚደርስ ሶዲየም ይገኛል። ይህ ማለት ደግሞ አንድ አረጋዊ ሰው በአንድ ሙሉ ቀን ውስጥ ልቡና ኩላሊቱ ሳይጨነቁ ሊያጣሩት ከሚችሉት አጠቃላይ የጨው መጠን ከግማሽ በላይ የሚሆነውን በአንድ ምግብ ብቻ ወደ ሰውነታቸው ያስገባሉ ማለት ነው። የኢትዮጵያውያን አረጋውያን ስነ ሰውነት ከእድሜ መክፋትና ከተፈጥሮ የሕዋሳት መበስበስ ጋር ተያይዞ በሰውነት ውስጥ ያለን ከመጠን ያለፈ ጨውን የማጣራትና የማስወገድ የኩላሊት አቅሙ እጅግ በከፍተኛ ደረጃ እየደከመና እየቀነሰ ይሄዳል። ይህ ኩላሊት ሊያስወግዱ ያልቻለው ከመጠን ያለፈ የባዕድ ጨው በደም ዝውውር ውስጥ ለረጅም ጊዜ ተከማችቶ ሲቀር ደም ወደ ልብ የሚወስዱትን ቀጫጭን የደም ቧንቧዎችን እንዲጠቡ፣ እንዲሻክሩና የመለጠጥ ተፈጥሯዊ ብቃታቸው ሙሉ በሙሉ እንዲያጡ ያደርጋቸዋል። የዚህ አደገኛ ሂደት የመጨረሻ ውጤት ደግሞ የደም ግፊት በከፍተኛ ሁኔታ መናር፣ የላንቃ መድረቅ፣ የሰውነት ውሃ መቋጠር፣ የቁርጭምጭሚትና የእግር እብጠት፣ ተደጋጋሚ የማዞር ስሜትና በመጨረሻም ህይወትን በአንድ አፍታ ሊቀጥፍ የሚችል ድንገተኛ ስትሮክ ወይም የልብ ህመም አደጋ ነው። በአሜሪካ የልብ ማህበር የወጡ አዳዲስ የህክምና ጥናቶች እንደሚያስጠነቅቁት በሳምንት 3 ቀን ብቻ የታሸጉና ጨው የበዛባቸው ምግቦች በሚመገቡ አረጋውያን ትኩስ ምግብ ከሚመገቡ እኩዮቻቸው ይልቅ ለልብ ስራ ማቆም እና ለአእምሮ መርሳት ቫስኩላር ዳይሜንሺያ የመጋለጥ ዕድላቸው በእጥፍ የላቀ ነው። ይህ ከመጠን ያለፈ ጨው በደም ስራችን ውስጥ ዝም ብሎ አይቀመጥም። ይልቁን ለአእምሯችን የማስታወስ ችሎታ፣ ለሰውነታችን የቁጥር ስርዓትና ለሰውነታችን ሚዛን መጠበቅ ዋነኛ ተጠያቂ የሆኑትን እጅግ ረቂቅና ስስ የሆኑ የጭንቅላት የደም ስሮችን ቀስ በቀስ እየበላ ያጠፋቸዋል። እጅግ የሚያሳዝነው ደግሞ እነዚህ በቆርቆሮ የታሸጉ አትክልቶች በፋብሪካ ውስጥ ተቀቅለው ሲቀነባበሩ በተፈጥሮ በውስጣቸው የነበሩት ወሳኝ ቫይታሚኖች፣ ማዕድናትና ህይወት ሰጪ ንጥረ ነገሮች በሙቀቱና በኬሚካሉ ብዛት ሙሉ በሙሉ ተሟጠው ይወገዳሉ። ስለዚህ ወላጆቻችሁን መካስ፣ መርዳትና ወረሳቸውን መክፈል ካለባችሁ ያንን ምቾት የሚመስል ግን በውስጡ ባዶ የሆነ የታሸገ ምግብ ከቤት አስወግዱና እንደ ጥንቱ እንደ ድሮ በገበያ ላይ የሚገኘው ትኩስ አትክልት እየገዛችሁ በንጽህና አብስላችሁ አቀርቡላቸው። ሁለተኛ፣ በቆሎ፣ በተለይ የተጠበሰ የተቀቀለ እሸት፣ በሩዝ ውስጥ የሚገኝ የፓኬት ወይም ፈንድሻ። በቆሎ በኢትዮጵያ ማህበረሰብ ባህል እና የኑሮ ዘይቤ ውስጥ እንደ ትልቅ የበረከት ምልክት፣ እንደ ምርጥ የረሃብ ማስታገሻና የክረምት ወራት ማሳለፊያ እሸት ተደርገው የሚወሰዱት። ሁላችንም በቆሎ እንደ ንጹህ አትክልት እንቆጥረዋለን። ነገር ግን በሳይንሱ ዓለም የታወቀውና ሁላችን ልንገነዘብ የሚገባው
ፍጹም ሀቅ በቆሎ በፍጹም አረንጓዴ አትክልት አይደለም። ይልቁኑ ከፍተኛ የስኳር ክምችትና የካርቦሃይድሬት ይዘት ያለው የሰውነት ስኳር የሚያናውጥ ስታርች ወይም እህል ነው። አንድ መካከለኛ መጠን ያለው እሸት በቆሎ መብላት በውስጡ ካለው የተፈጥሮ ስኳር ብዛት የተነሳ በአንድ ጊዜ ከአንድ ሙሉ ጣፋጭ ኬክ ወይም ዶናት ጋር እኩል የሆነ ስኳርና ካርቦሃይድሬት በቀጥታ ወደ አረጋውያን የደም ዝውውር ውስጥ ያስገባል። እድሜያቸው ከ60 ዓመት በላይ የሆኑ ወላጆቻችን ይህንን በቆሎ በተደጋጋሚ ሲመገቡ የሰውነታቸው የኢንሱሊን ሆርሞን የማብላላትና ስኳር የመቆጣጠር ብቃቱ ስለሚደክም የደም ስኳራቸው ያለምንም ቁጥጥር በድንገት ወደ ላይ በከፍተኛ ሁኔታ ይንራል። ይህ በድንገት የናረው ስኳር ከጥቂት ሰዓት በኋላ መልሶ ወደ ታች ቁልቁል በከፍተኛ ፍጥነት ሲወርድ በሰውነታቸው ላይ ከባድ የሆነ የድካም ስሜት፣ የጉልበት መዛል፣ የእግር መደንዘዝና የአእምሮ ማሰብ አቅምን የሚያደበዝዝ ከባድ መደናገዝን ያመጣባቸዋል። ከዚህም በላይ በአሁኑ ዘመን በዓለም ላይም ሆነ በሀገራችን የሚመረቱ አብዛኞቹ በቆሎች ምርትን ለመጨመር ሲባል ዘረመላቸው የተቀየረ ጂኤምኦ እና በሜዳ ላይ ያሉ የተለያዩ አደገኛ ጸረ ተባይ ኬሚካሎች እንደ ግላይፎሴት በብዛት የተረጩባቸው ናቸው። እነዚህ የኬሚካል ተረፈ ምርቶች ወደ አረጋውያን ሆድ ሲገቡ የጨጓራና የሆድ ዕቃ ግድግዳዎችን በማቁሰል ጠቃሚ የሆኑ የሆድ ባክቴሪያዎችን በመግደል መላው ሰውነታችን በውስጥ ሕዋሳት መቆጣት ወይም ክሮኒክ ኢንፍላሜሽን እና በኢንሱሊን መቋቋም ህመም እንዲሰቃይ ያደርጋሉ። በታዋቂ የጆንስ ሆፕኪንስ የዩኒቨርሲቲ ስነ ምግብ ሊቃውንት እንደሚያስጠናቁት በቆሎ ለአረጋውያን እጅግ አታላይ የሆነ ምግብ ነው። ምክንያቱም ውጫዊ ገጽታው ጤናማና ንጹህ ይመስላል እንጂ ውስጡ ግን የደም ስኳር የሚያውክ እና እብጠትን የሚቀሰቅስ ወጥመድ ነው። በቤት ውስጥ የምንሰራው ወይም ለልጆችና ለአረጋውያን የምንገዛው የፊልም እሸት፣ ፈንዲሻ ወይም ፖፕኮርን እንኳን ሳይቀር በውስጡ ከሚጨመረው የፋብሪካ ሃይድሮጂኔሲክ ዘይት እና ሰው ሰራሽ ቅመሞች የተነሳ የደም ውስጥ መጥፎ ኮሌስትሮልን በመጨመር የልብ ደም ቧንቧን ይዘጋል። ስለዚህ በሚቀጥለው ጊዜ ለወላጆቻችሁ ምግብ ሳዘጋጁ ወይም ገበያ ወጥታችሁ የሳምንት ቀለብ ሳትገዙ ያን የቀዘቀዘ ወይም ትኩስ በቆሎ ከመግዛት ተቆጠቡ። በቆሎ የወላጆቻችሁ የጤና ወዳጅ ሳይሆን የስኳርና የድካም ቀስቃሽ ጠላታቸው መሆኑን እወቁ። ሶስተኛ የናይል ሲድ አትክልት ዝርያዎች በተለይም ቲማቲም፣ ነጭ ድንችና ቃሪያና ደንበላል። በኢትዮጵያ የወጥና የጎመን አሰራር ባህል ውስጥ ያለ ቲማቲም ስጎ መስራት ወይም ያለ ነጭ ድንች የፎሶሊያና የጥቅል ጎመን አልጫ ወጥ መስራት ፍጹም የማይታሰብና በምግብ አዘጋጃችን ውስጥ ስር የሰደደ ትልቅ ልማዳችን ነው። ነገር ግን እነዚህ የናይል ሲድ ዝርያ የሆኑት አትክልቶች እጽዋት በተፈጥሮ ራሳቸውን ከተባይና ከእንስሳት ለመጠበቅ ሲሉ በውስጣቸው ሶላኒንና ካፕሳሲን የተባሉ የተፈጥሮ መከላከያ አልኮላይድ የኬሚካል ውህዶችን በትንሽ መጠን ያመርታሉ። እነዚህ የኬሚካል ውህዶች በወጣቶች ሰውነቶች ውስጥ ምንም አይነት ጉዳት ሳይደርስ በቀላሉ ሊወገዱ ይችላሉ። ነገር ግን እድሜያቸው የገፋባቸው እናቶች ውጋት መጣብኝ፣ ቁርጥማት ገደለኝ፣ ጉልበቴን ማንቀሳቀስ አቃተኝ፣ እድሜ የመጣው ጣጣ ነው ብለው ሲያማሩ ትሰማላችሁ። ነገር ግን በክሊቭላንድ ክሊኒክ የተደረጉ የሕክምና ጥናቶች እንደሚያሳዩት የብዙዎች አረጋውያን የቁርጥማት ስቃይ ከእድሜ መግፋት ሳይሆን በየቀኑ ከሚመገቡት የድንች ወጥ፣ ከቲማቲም ሰላጣና ከቃሪያ የተነሳ የሚቀሰቀስ የውስጥ አካል ህመም መሆኑ ተረጋግጧል። ይህ የአልኮላይድ ኬሚካል በመጋጠሚያዎችና በጅማቶች ዙሪያ በመቀመጥ በህዋሳት ውስጥ እንደ እሳት የሚፋጅ የቁርጥማት ህመምን፣ መብጣትን እና የነርቭ መቋትን ስለሚፈጥር አረጋውያን የአልጋ ቁራኛ እንዲሆኑና የመንቀሳቀስ ነፃነታቸውን እንዲያጡ ያደርጋል። ከዚህም በላይ ይህ ኬሚካል ሰውነታችንን አጥንታችን ለማጠንከር የሚፈልገውን የካልሲየም ማዕድን በአግባቡ እንዳይመጥና እንዳይጠቀምበት ስለሚከላከል እድሜያቸው የገፋ ሰዎችን አጥንት ቀስ በቀስ በማሳሳት ለአጥንት መሳሳት ወይም ኦስቲፖሮሲስ ህመም ያጋልጣል። የአርትራይቲስ ፋውንዴሽን ባደረገው የ3 ሳምንት ሙከራ አረጋውያን እነዚህ የናይል ሲድ አትክልቶች ከምግባቸው ውስጥ ሙሉ በሙሉ ሊያስወግዱ የመገጠሚያ ህመማቸው፣ እብጠታቸውን እና የቁርጥማት ስቃያቸውን በከፍተኛ ሁኔታ እንደቀነሰላቸው በተግባር አረጋግጠዋል። በተለይም ደግሞ ነጭ ድንች በዘይት ተጠብሶ፣ ፍራይስ ወይም ቲማቲም በከፍተኛ ሙቀት በፋብሪካ ዘይት ተቆላልቶ በሳህን ላይ ሲቀርብ የተቃጠለው ዘይትና ኬሚካሉ በአንድ ረት በመሆን የልብ ቧንቧና የመገጠሚያ ስቃይን በአስፈሪ ሁኔታ ያፋጥነዋል። በስታንፎርድ ዩኒቨርሲቲ የቁርጥማት ስፔሻሊስቶች እንደሚሉት ለአረጋውያን የሰውነት መቋጠጥ የእርጅና ትልቁ ዋና መንስኤ ነው። ስለዚህ በሚቀጥለው ጊዜ የቲማቲም ስጎ ወይም የድንች ወጥ ለአረጋውያን ስታቀርቡ ይህ የምሰጠው ምግብ ነው ወይስ ቁርጥማት ብላችሁ ራሳችሁን ጠይቁ። አራተኛ አይስበርግ ወይም ነጭ ስስ ሰላጣ በየሆቴሉ በሰርግ ማዕድና በቤታችን ለጤና በጣም ጥሩ ነው፣ አረንጓዴ ቅጠል ነው ተብሎ በብዛት የሚከተፉና የሚቀረበው ያ ውጫዊ ገጽታው ያማረው ስስና ነጭማው አይስበርግ ሰላጣ ሁላችንም ቤት ውስጥ በስፋት የሚገኝ የተለመደ ምግብ ነው። ይህ ሰላጣ በውስጡ ምንም አይነት መርዛማ ኬሚካል ወይም አደገኛ ነገር የለበትም። ነገር ግን ትልቁና ዋናው አስፈሪ አደጋው አረጋውያንና ተመልካቾቹ ሙሉ በሙሉ የሚያታልል የውሸት ጤናማና ባዶ ምግብ መሆኑ ላይ ነው። የዚህ ሰላጣ ሳይንሳዊ ይዘት ብንመረምረው 96% የሚሆነው አጠቃላይ ይዘቱ ተራ ውሃ ብቻ ነው። በውስጡ ለአረጋውያን ሰውነትም የሚጠቅም አንዳችም አይነት ወሳኝ ቫይታሚን፣ አንቲኦክሲዳንት፣ ማዕድን ወይም ፋይበር ፈጽሞ አይገኝበትም። እድሜያቸው የገፉ ወላጆቻችን ይህን ሰላጣ በትልቅ ሳህን ሲመገቡ ሆዳቸው በከንቱ ውሃማ በሆነ ቅጠል ይሞላል እንጂ ሰውነታቸው በየቀኑ የሚፈልገውና ሴሎቻቸውን የሚያድሰው እውነተኛ የጠነከረ ንጥረ ነገር ሲያገኝ በረሃብ ይጮዋል። ለአረጋውያን ልብ ስራ፣ ለደም መበልጸግና ለአእምሮ ጥንካሬ እጅግ ወሳኝ የሆኑትን እንደ ፎሌት፣ ብረን ወይም አይረንና
ቫይታሚን ኬ ያሉ ወሳኝ ንጥረ ነገሮች ከዚህ ሰላጣ ውስጥ ስለማይገኙ ወላጆቻችን ለከባድ የደም ማነስና ጡንቻ መላላት ይዳረጋቸዋል። በማዮ ክሊኒክ የስነ ምግብ ባለሙያዎች እንደሚያስጠነቁት አረጋውያን እድሜያቸው የገፋ ሲሄድ የሚመገቡት እያንዳንዱ ጉርሻ ለሰውነታቸው ጥቅም የምትመስል መሆን አለባት። አይስበርግ ሰላጣ ግን ምንም ነገር የማይመልስ ልክ ገንዘብን በአየር ላይ እንደማባከን ያለ ባዶ ነገር ነው። ወላጆቻችን ሰላጣ ብቻ ዘውትር እየተመገቡ ጤናማ የሆኑ ይመስላቸዋል። ነገር ግን በጊዜ ሂደት በሰውነታቸው ውስጥ የቫይታሚን እጥረት ተከስቶ ለከባድ የሰውነት መዛል፣ ቁስል ቶሎ ቶሎ አለመሻርና ለከፍተኛ የማስታወስ ችሎታ ማጣት ይጋለጣሉ። ስለዚህ ከዛሬ ጀምሮ ይህን ሆድን የሚያታልል በውስጡ አንዳችም ረብ የሌለው ጥቅም የሌለውን አይስበርግ ሰላጣ ከቤቶ ገበታ ላይ ሙሉ በሙሉ ያስወግዱት። ምክንያቱም ለአረጋውያን እውነተኛ ፈውስ የሚመጣው ከባዶ ውሃ ሳይሆን ሕይወት ካላቸው ጥቁር አረንጓዴ ቅጠሎች ነው። አሁን ለአረጋውያን ጠላቶች የሆኑትን አራቱን አታላይ አትክልቶች በዝርዝር ካየን፣ በቀጣይ ደግሞ በእነዚህ ምትክ የወላጆቻችን የተራከመ ጉልበት እንደ አዲስ የሚገነቡትን እና እድሜያቸውን የሚያድሱትን አራቱን ተአምረኛ አትክልቶች በሰፊው እንመልከት። የወላጆቻችንን ጤና የሚመልሱና የህይወትን ጋሻ የሆኑ አራቱ ምርጥ አትክልቶች። አንደኛ ስፒናች ወይም የቆስጣ ጎመን፣ እውነተኛ የህይወት ምንጭ። ስፒናች ወይም በሀገራችን በብዛት በቆስጣ ጎመን የተባለ የሚጠራው አትክልት ለአረጋውያን ዝም ብሎ የሚበላ ተራ አትክልት ወጥ ሳይሆን ፈጣሪ ለአረጋውያን ጤና እንዲሆን የፈጠረው እውነተኛና የተሟላ የተፈጥሮ ፋርማሲ ነው። ይህ ድንቅ አረንጓዴ ቅጠል በውስጡ ሉቲንና ዛንቲን የተባሉ በሳይንሱ ዓለም እጅግ ከፍተኛ ዋጋ ያላቸው እና በጣም ብርቅ የሆኑ ተፈጥሯዊ አንቲኦክሲዳንት ውህዶች በከፍተኛ መጠን አከማችቶ የያዘ ታምረኛ አትክልት ነው። እነዚህ ውህዶች በተለይ እድሜ ከ60 ዓመት በላይ በሚሆንበት ጊዜ የአይንን መጋረጃ ውሃት ከተፈጥሮ መስመር በመጠበቅ አረጋውያን ለዘላለም ለጨለማና ለአይን እይታ ማጣት የሚዳርገውን የማኩላር ዲጀኔሬሽን ህመም ሙሉ በሙሉ ይከላከላሉ። በሰሜን ካሮላይና የምትኖር ኤቭሊን የተባለች የ70 ዓመት አሮጊት ለዓመታት በአጠቃላይ ሰውነት መዛል፣ በከባድ የደም ግፊትና በአይን እይታ መደብዘዝ ትሰቃይ ነበር። እሷም ይህ ሁሉ ስቃይ መጣው እድሜ ስለገፋ ብቻ መስሏት ተስፋ ቆርጣ ነበር። ነገር ግን የሥነ ምግብ ሐኪሟ በሳምንት 3 ቀን ብቻ በትንሽ የወይራ ዘይት የተቀቀለ የቆስጣ ጎመን በምግቧ ሳህን ላይ እንድትጨምር አዘዘቻት። በጥቂት ወራት ውስጥ ግን ኤቭሊን ተአምር በሚመስል ሁኔታ የአይን እይታዋ በራ፣ ደሟ ተስተካከለ፣ ጉልበቷም ተመለሰ። ይህ የሆነበት ምክንያት ስፒናች በውስጡ የደም ግፊትን ሙሉ በሙሉ የሚቆጣጠር ማግኔዚየም፣ የደም ማነስን የሚያጠፉ ብረት፣ አይረንና ለአጥንት ጥንካሬ እጅግ ወሳኝ የሆነውን ቫይታሚን ኬ በከፍተኛ መጠን ስለሚይዝ ነው። በአንድ ሳህን የበሰለ የቆስጣ ጎመን ውስጥ ብቻ አንድ አረጋዊ ሰው በዕለት ተዕለት ውሎ ውስጥ የሚያስፈልገው አጠቃላይ ቫይታሚን ኬ መጠን 5% በላይ ማግኘት ይችላል። ይህ ማለት ደግሞ የላላውን አጥንት መልሶ እንደ ብረት የማጠንከር አቅም አለው ማለት ነው። በሃርቫርድ ሜዲካል ስኩል የወጡ ጥናቶች እንደሚያረጋግጡት ዘውትር እንደ ቆስጣ ያሉ ጥቁር አረንጓዴ ቅጠሎችን የሚመገቡ አረጋውያን የአእምሯቸው የማሰብና የማስታወስ ብቃት ካልተመገቡት እኩዮቻቸው ይልቅ በ11 ዓመት የነቃና የወጣትነት ባህሪ ያለው ሆኖ ይገኛል። ስለዚህ ውድ ወላጆቻችሁን ሁልጊዜም ራሳችሁን እንዲችሉ አእምሯቸው የነቃ እንዲሆን እና በቁርጥማት እንዳይሰቃዩ ከፈለጋችሁ ያንን ጥቅሙ አነስተኛ የሆኑን አይስበርግ ሰላጣ ከገበታችሁ ላይ አስወግዱና በቆስጣ ጎመን ተኩት። ሁለተኛ ብሮኮሊ፣ የሰውነት እውነተኛ መጥረጊያና የሰው ልጅ ጠባቂ። ብሮኮሊ ምንም እንኳን የሀገር በቀል አትክልት ባይሆንም በአሁኑ ሰዓት በሀገራችን በኢትዮጵያ ገበያ ላይ በተለይም በአትክልት ስፍራዎችና በትላልቅ ሱቆች ውስጥ በስፋትና በቀላሉ የተለመደ የመጣ እጅግ ድንቅ አረንጓዴ አትክልት ነው። ይህ መልክዓ ምድሩ ትናንሽ ዛፎችን የሚመስለው አትክልት በዘመናዊ ሕክምና ሳይንስ ዓለም ውስጥ የሰውነታችን እውነተኛ መጥረጊያ ዘምሩ ኦፍ ዘ ቦዲ ተብሎ በታላቅ አክብሮት ነው የሚጠራው። በውስጡ ሰልፎራፋን የተባለ እጅግ ኃይለኛና ድንቅ የሆነ ተፈጥሯዊ ውህድ ይዟል። ይህ ውህድ ወደ አረጋውያን ሰውነት ሲገባ በቀጥታ ወደ ጉበታችን በመሄድ በሰውነት ውስጥ የተከማቹ መርዞችን፣ ካንሰር አምጪ ሕዋሳትን እና ከባድ ብረታ ብረቶችን ጠርጎ ያስወግዳል። የ73 ዓመቱ ጡረተኛ ሚኪኒ ካርሎልድ ከባድ የልብ ህመም አጋጥሞት የነበረ ቢሆንም የልብ ሐኪሙ በሳምንት 4 ቀን በትናንሽ ሎሚና የወይራ ዘይት የተቀቀለ ብሮኮሊ እንዲመገብ ካደረገው በኋላ የደም ግፊቱ ወረደ። በአእምሮም ላይ የነበረው ድንገተኛ መርሳትን ሙሉ በሙሉ ጠፋ። ብሮኮሊ ለአረጋውያን ሴቶች እውነተኛ ጋሻ ነው፣ ምክንያቱም በውስጡ የያዘው ከፍተኛ ካልሲየምና የቫይታሚን ኬ መጠን እድሜያቸው የገፋ እናቶችና አባቶች በትንሽ አደናቃፊ ነገር መሬት ላይ ወድቀው ዳሌያቸው ወይም አጥንታቸው በቀላሉ እንዳይሰበር ይከላከላል። ከዚህም በላይ በውስጡ ያለው ተፈጥሯዊ ፋይበር በሆድ ውስጥ ያሉ መልካም ባክቴሪያዎችን በመመገብ የአረጋውያን የምግብ መፈጨት ስርዓት ያቃላል፣ የደም ስኳራችንን ያስተካክላል፣ እንዲሁም በሽታ የመከላከል አቅማችንን በእጥፍ ያሳድጋል። ስለዚህ ብሮኮሊ እንደ ባዕድ ወይም እንደ አሰልቺ ምግብ አትዩት። ይልቁኑ እድሜያቸው ከ60 ዓመት በላይ ለሆኑት ውድ ወላጆቻችሁ ከእርጅናና ከካንሰር ህመም የሚከላከላቸው እጅግ አስተማማኝ የተፈጥሮ ስጦታ መሆኑን ተረድታችሁ በምግባቸው ውስጥ ጨምሩት። ሶስተኛ ካሮት፣ የአይን ብርሃንና የህዋሳት ራሱን የማደስ ሚስጥር። በሀገራችን በኢትዮጵያ ካሮት መብላት ለአይን ብርሃን ያበራል፣ ጨለማን ያጠፋል የሚለው የጥንት አባቶቻችንና እናቶቻችን አባባል ዝም ብሎ የመጣ የህዋነት ወሬ ሳይሆን ፍጹም ሳይንሳዊና በዘመናዊ ምርምር የተረጋገጠ ታላቅ እውነት ነው። ካሮት ውብ የሆነውን ደማቅ ብርቱካናማውን ቀለም ያገኘው ቤታ ካሮቲን ከተባለ ተፈጥሯዊ ንጥረ ነገር ነው። ይህ ንጥረ ነገር ወደ ሰውነታችን እንደገባ በቀጥታ በጉበታችን አማካኝነት በአጠቃላይ ሰውነት ጥንካሬ ወደሚጠቅመው ቫይታሚን ኤ ይለወጣል።
በዓለም አቀፍ የአይን ሕክምና ተቋሙ የወጡ ሰፊ ጥናቶች እንደሚያረጋግጡት እድሜያቸው ከ60 ዓመት በላይ የሆኑ አረጋውያን በየቀኑ በቂ ቫይታሚን ኤ ይዘት ያለውን ካሮት ሲመገቡ እድሜን ተከትሎ የሚመጣውን የአይን ብርሃን ማጣት አደጋ በ25% ሙሉ በሙሉ ይቀንሳሉ እያሉ ይመክራሉ። ይህ ማለት ውድ ወላጆቻችን የእኛን ፊት በደንብ ለይተው እንዲያዩ፣ የልጅ ልጆቻቸውን በደስታ እንዲያቅፉ እንዲሁም ቅዱሳን መጽሐፍትን፣ ውዳሴ ማርያምን እና ድርሳናትን ያለ ሰው አጋዥ በነፃነትና በብርሃን እንዲያነቡ ትልቅ እርዳታ ያደርግላቸዋል ማለት ነው። ነገር ግን የካሮት ጥቅም በአይን እይታ ላይ ብቻ አይቆምም። በውስጡ የያዘው ፖታሺየም የልብን ስራ በማቅለል የደም ግፊትን ያረጋጋል። በውስጡ ያሉት አንቲኦክሲዳንቶች ደግሞ አረጋውያንን ለረሽኝ እና ለቆዳ መሸብሸብ ከሚዳረጉ ነፃ ራዲካልስ ከተባለ ጎጂ ውሃት ይከላከላሉ። በጄኔቲክ ሕክምና ስፔሻሊስቶች ዘንድ ካሮት የረጅም ዕድሜ ምግብ ሎንጊቪቲ ፉድ ተብሎ ነው የሚጠራው። ምክንያቱም ጊዜና እርጅና የሰበሩትን የአረጋውያን የሰውነት ሕዋሳት ከአይን እስከ ቆዳ ድረስ የመጠገንና ራሳቸውንና እንደ አዲስ የማደስ አስገራሚ ተፈጥሯዊ ብቃት ስላለው ነው። ስለዚህ በሚቀጥለው ጊዜ ለቤተሰብ እራት ወይም ምሳ ስታዘጋጁ ካሮትን ዝም ብሎ ለወጥ መስመሪያ ወይም ለጌጥ ብቻ አታድርጉት። ይልቁኑ እሱ ራሱ የወላጆቻችሁ የምግብ ሰሃን ዋናው ማዕከል እና የጤናችሁ መሰረት እንዲሆን አድርጋችሁ አቅርቡላቸው። አራተኛ የብራሰልስ በቆልት እና የሀበሻ ጥቁር ጎመን። ብዙዎቻችን በትናንሽነታቸው እና መራራ መቅመስ ባህሪ ስላላቸው የምንነቃቸው የብራሰልስ በቆልት ልክ እንደ ትናንሽ ጥቅል ጎመን ያሉ አትክልቶች እና የሀገራችን ጥቁር የሀበሻ ጎመኖች ለአረጋውያን የተዘጋጁ ድንቅ እና ስውር የሆኑ የጤና ታምራቶች ናቸው። እነዚህ አትክልቶች በሳይንሱ ዓለም የኩሩሺፈረስ ወይም ቤተሰቦች ተብለው የሚጠሩ ሲሆኑ በውስጣቸው ግሉሲኖላይሲስ የተባሉ እጅግ ኃይለኛ የሆኑ ካንሰር የሚዋጉ የደም ስራን የሚያጸዱና እድሜን የሚያረዝሙ ንቁ ተፈጥሯዊ ዛይሞችን በብዛት ይዘዋል። የ75 ዓመቱ የጦር አርበኛ ፍራንክ ለዓመታት በከፍተኛ ኮሌስትሮል መጠንና በሆድ ድርቀት የምግብ አለመፈጨት ስቃይ ይሰቃይ ነበር። ነገር ግን ልጁ በሳምንቱ 2 ቀን ብቻ በቅመም የተጠበሰ የብራሰልስ በቆልትና ጎመን እንድትመገብ ካደረገችው በኋላ የውስጥ አካሉ እብጠቱ በግማሽ ቀነሰ። ከሁሉም በላይ ደግሞ እነዚህ አትክልቶች አረጋውያን እድሜያቸው ሲገፋ እጅግ የሚጎረውን የሆድ ዕቃ ጤና ገተልስ ሙሉ በሙሉ የማደስና የማጠናከር ታማኝ ብቃት አላቸው። የዘመናዊ ሳይንስ ሊቃውንት የሰው ልጅ የሆድ ዕቃ ሁለተኛ አእምሮ ዘሰከንድ ብሬን እያሉ ይጠሩታል። የአረጋውያን የሆድ ዕቃ ጤናማ ሲሆን ከአንጀታቸው የሚነሳው የነርቭ መልእክት በቀጥታ አእምሯቸውን የማስታወስ ችሎታ ያሻሽላል። ዘወትር ደስተኛና ንቁ እንዲሆኑ ያደርጋቸዋል። እንዲሁም ከየትኛውም ተላላፊ በሽታ ራሳቸውን የመከላከል አቅማቸውን በከፍተኛ ሁኔታ ይጨምራል። ይህ አትክልት ወላጆቻችን ሁልጊዜ በቁርጥማትና በድካም አልጋ ላይ ከመተኛት ተነስተው በራሳቸው እግር ላይ እንዲንቀሳቀሱ፣ ወደ ፈለጉ ቦታ እንዲሄዱና የራሳቸውን ነፃነት እንዲጎናጸፉ ብርታትና ሙሉ ጉልበት የሚሰጥ እውነተኛ ወጣትነት ስጦታ ነው። ውድ የአገሬ ልጆች ወገኖቼ፣ የሰው ልጅ ጤናማና ብሩህ ዕድሜ የሚጀምረው ሆነ የሚያበቃው በየቀኑ በማዕዳችን ላይ ከምናቀርበው እና ወላጆቻችን ከሚመገቡት የምግብ ሳህን ይዘት ላይ መሆኑን ሁላችንም ለአንድ አፍታ ቆም ብለን በጥልቀት ልናስተውለው ይገባል። ብዙ ጊዜ ወላጆቻችን እድሜያቸው የገፋ ሲሄድ እንግዲህ እድሜ የመጣው ጣጣ ነው፣ ቁርጥማቱም ድካሙም የእርጅና ምልክት ነው ብለን በየዋህነት የምንተዋቸው እና የምንዘነጋቸው አብዛኞቹ የህመም አይነቶች እኛ ጤና ምስሎን በየቀኑ የምናበላቸው የምግብ ስህተት ውጤቶች ሊሆኑ ይችላሉ። በእኛ ውብ እና ቅዱስ በሆነ ኢትዮጵያዊ ባህላችን ውስጥ ወላጆቻችን በትልቅ አክብሮት መንከባከብ፣ ማገልገልና ልጅነትን ውለታ መክፈል ከምንም በላይ በትልቅ ሃይማኖታዊና ማህበራዊ እሴታችን ውስጥ የሚገኝ ታላቅ የቅድስናና የበረከት ተግባራችን ነው። ታዲያ ለአባቶቻችንና ለእናቶቻችን ልናደርግላቸው ከምንችለው ትልቁ እና ዋነኛው ውለታ መካሻ መንገድ በየቀኑ ወደራቸው የሚገባውን ምግብ በአግባቡ ተቋጥሮ ጤናቸውና እድሜያቸውን ከጥፋት መጠበቅና መንከባከብ ዋነኛው ተግባራችን አይደለምን? ዛሬ ያን ምቾት የሚመስለውን ነገር ግን በጨውና በኬሚካል የተሞላውን የታሸገ ምግብ ከቤታችን ሙሉ በሙሉ አስወግደን ትኩስ ንጹህና ተፈጥሯዊ የሀገር ውስጥ አትክልቶችን በገብሳችን ላይ በፍቅር እና በክብር ስናቀርብላቸው የእውነተኛው ልጅነት ተግባራችንን እየተወጣን ነው። በቆሎን፣ ነጭ ድንቹና ቲማቲሙን በምግባችን ውስጥ በአግባቡ ቀንሰን በምትካቸው ያን ታምረኛ ቆስጣ፣ ብሮኮሊ፣ ካሮትና አረንጓዴ ጎመንን በሳህናቸው ላይ ስናበረክትላቸው የወላጆቻችንን የጠፋ ዕድሜ እየመለስን የለመደችውን ነፍሳቸውን እያደስን ታላቅ ምርቃታቸውን እያበሰርን ነው። በጥንቱ የሕክምና ጥበብ ዓለም ውስጥ በሰፊው የሚታወቀው እውነት እንደሚለው የምትመገበው ምግብ ወይ ለሰውነት እጅግ ውድና ፍጹም ፈዋሽ የሆነ መድኃኒት ነው፣ ወይም ደግሞ በየቀኑ በዝግታ ሰውነትን እየበላ የሚገድል ረቂቅ መርዝ ነው። ምርጫውና የወላጆቻችሁ ጤና ሙሉ በሙሉ በእጃችሁ ነው። አሁን የወላጆቻችሁን ውለታ ለመክፈልና በሕይወት እያሉ በጤና ለማቆየት እያንዳንዱ የኢትዮጵያ ልጅ ዘንድ ሊደርስ የሚገባው አንድ ታላቅ አደራና የህልና ጥሪ አለኝ። ይህን ወሳኝና ሕይወት አድራሽ የጤና ሚስጥር ለራሱ ብቻ በስስት ደብቀው እንዳይቀሩ አደራ እላቸዋለሁ። አሁኑ ያለምንም መዘግየትና ይህን ቪዲዮ በዋትሳፕ፣ በቴሌግራም፣ በፌስቡክ ግሩፖች ላይ ለሚወዷቸው የቅርቡ ዘመዶቻችሁ፣ ለአባቶቻችሁና ለእህት ወንድሞቻችሁ እና ለእህቶቻችሁ ፈጥናችሁ ሼር በማድረግ የቁርጥማት ስቃያቸውን አስቆሙ። የእርሶ በአንድ አፍታ ሼር ማድረግ የአንድ ምስኪን እናት ወይም የአንድ ደግ አባት የዓመታት ጤና ስቃይ እና በሽታ ሙሉ በሙሉ ሊያስቆምና እንደ አዲስ ተስፋ ሊሰጣቸው ይችላልና ይህንን በጎ ተግባር ከመፈጸም
ወደ ኋላ እንዳትሉ በፈጣሪ ስም አደራ እላቸዋለሁ። ለመሆኑ ዛሬ ካነሳናቸው 4 አታላይና መጥፎ አትክልቶች ውስጥ በእርሶ ወይም በወላጆቹ ቤት ውስጥ በብዛት የሚዘወተረው እና የሚበላው የትኛው ነው? በምትኩስ የወላጆቻችሁን ሙሉ ጥንካሬ የመለስ የትኛው መልካም አረንጓዴ አትክልት በገብሳችሁ ላይ ለማስገባት ዛሬ ወሰናችሁ? ውድ የሀገሬ ልጆች ሀሳባችሁን፣ አስተያየታችሁን እና ለወላጆቻችሁ ለጤና የወሰናችሁትን ውብ ውሳኔ ከታች ባለው የኮሜንት መስጫ ሳጥን ላይ በነፃነት አጋሩ። እያንዳንዱ የጻፋችሁትን ኮሜንት እኔ ራሴ በግል በማንበብ ምላሽና ትልቅ ምስጋና የሚሰጥ ይሆናል። ይህ ያዘጋጀሁላችሁ ሳይንሳዊና ባህላዊ መረጃ ለሕይወታችሁ ጠቃሚ ሆኖ ካገኛችሁት የድጋፍና የደስታ ምልክት ይሆን ዘንድ ኮሜንት መስጫው ላይ አንድ ቁጥርን ብቻ ይጻፉ። የጎደለው ነገር ካለ ወይም ይበልጥ እንዲሻሻል የምትፈልጉት ሀሳብ ካለ ደግሞ 0 ቁጥርን በመጻፍ ሀሳባችሁን አጋሩ። ለተከበሩት የኢትዮጵያን አባቶችና እናቶቻችን ሙሉ ጤናን፣ ሰላምን፣ ፍቅርና ረጅም ዕድሜን ከልብ እመኛለሁ። ቻናላችን እስካሁን ሰብስክራይብ ያላደረጋችሁ ካላችሁ አሁን የደወል ምልክቱን በመጫን የቤተሰባችን አባል ይሁኑና በየሳምንቱ የሚለቀቁትን ጠቃሚ ምስጢሮችን ቀድመው ያገኙ። ጤናችሁ ትልቅ ክብራችሁ ነው። ጤናማ ምግብ ደግሞ የሕይወታችሁ ዘላለማዊ ዋስትና ነው። ለወላጆቻችሁ ፍቅርና ሙሉ ጤናማ ገበታን በመስጠት የምርቃት ባለቤት ሆኑ። በሚቀጥለው ሌላ ሕይወት ቀያሪ በሆነ ድንቅ ቪዲዮ በሰላም እስክንገናኝ ድረስ በጥሩ ጤንነት፣ በደስታና በሙሉ ጥንካሬ ቆዩልኝ። እግዚአብሔር ኢትዮጵያን ይባርክ። ቻው